ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ። ዛሬ ከኔ ጋር 10ኛ ክፍል ባዮሎጂን አብረን የምንመለከት ይሆናል። ነገር ግን ከመጀመራችን በፊት በቴሌግራም ቻናላችን @globdoc academy ብላችሁ በመግባት ቤተሰብ ሁኑ፣ ተቀላቀሉ፣ አብረን እንማማር። ይሄንን ቪዲዮ በሞባይል አፕሊኬሽናችን እየተመለከታችሁ ከሆነ ቴሌግራም ቻናላችን ላይ ሀሳቦቻችሁን ኮሜንታቻችሁን መጻፍ ትችላላችሁ። በዩቲዩብ እያያችሁን ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሀሳባችሁን አስተያየታችሁን እንዲስተካከል የምትፈልጉት ነገር ካለ ጻፉልን፣ አብረን እንማር። ዛሬ የዩኒት 1ን Major discoveries that revolutionized biology የሚለውን ቶፒክ በሁለት ክፍል ከፋፍለን እንመለከታለን። ባዮሎጂ ላይ በጣም ብዙ ዲስከቨሪዎች ያደረጉ ሰዎች አሉ። እነሱ እነማን ነበሩ? እንዴት ነበር ዲስከቨሪ ያደረጉት የሚለውን አብረን እንመለከታለን ማለት ነው። መጀመሪያ የምናየው አሪስቶትል ነው። አሪስቶትል ሲባል እንዴ ይሄ ሂስትሪ ነው እንዴ ባዮሎጂ አይደለም ልትሉ ትችላላችሁ። ነገር ግን በድሮ ጊዜ የነበሩ አብዛኞቹ ሳይንቲስቶች አንድ ፊልድ ኦፍ ስተዲ ብቻ አልነበር የሚከተሉት። ብዙ ሳይንቲፊክ ዲስከቨሪዎችን የተለያዩ ፊልዶች ላይ ሀሳባቸውን በጣም ኪዩሪየስ የነበሩ ሰዎች ስለነበር ብዙ ፊልዶች ላይ አስተዋጽኦ ያደረጉ ሰዎች ነበሩ። ከነኚህ መሃል አሪስቶትልም እንደዛ ነው። በፊሎሶፊ ብቻ ሳይሆን ባዮሎጂ ላይም ብዙ ነገር አበርክቷል። በተለይ ስለ ክላሲፊኬሽን ሲስተም አሪስቶትል the ladder of life የሚለውን ሀሳብ በደንብ ያዳበረ ሰውዬ ነበር እና ህይወት ያላቸውን ነገሮች ስፒሺስ አንዱ ከሌላኛው ጋር ምን አይነት ሪሌሽንሺፕ እንዳላቸው አኒማልስ፣ ፕላንትስ ብሎ የከፋፈለ ከዛ ደግሞ ከአኒማሎችም ደግሞ የሚኖሩበትን ውሃ ውስጥ የሚኖሩ መሬት ላይ የሚኖሩ በሚመገቡት አይነት ስጋ የሚበሉ አትክልት ቢበሉ ሁለቱንም የሚመገቡ ፕላንቶችን፣ ዛፎች፣ ቡሾች ብሎ እየከፋፈለ the ladder of life የሚለውን ኮንሰፕት ዲቨሎፕ ያደረገው አሪስቶትል ነበር ማለት ነው። ስለዚህ አሪስቶትል ፈላስፋ ብቻ ሳይሆን ባዮሎጂ ላይም ደግሞ ስለ ladder of life ብሎ ህይወት ያላቸውን ነገሮች ኮሬክትሊ ክላሲፋይ ያደረገ ሰው ነበረ። ሌላው በድሮ ጊዜ ነበር የምንመለከተው ጋለን የሚባል ነው። ጋለን ከክርስቶስ ልደት በኋላ በ120 ዓመተ ምህረት የነበረ ሰው ነበርና በዚያም በድሮ ጊዜ ብዙ ነገር የሰራ ሰው ነው። ጋለን በተለይ በሕክምናው አናቶሚ ማለት ከዚህ በፊት ሌላ ቪዲዮዎቻችን ላይ እነኚህ ሀሳቦች ግማሾችን አይተናል። አናቶሚ ማለት ስለ ሰውነት ውስጣዊ ስትራክቸር የሚያጠና ነው። ፊዚዮሎጂ ማለት ደግሞ ስለ ፋንክሽን የሚያጠና ነው። ፓቶሎጂ ደግሞ ስለ በሽታዎች የሚያጠና የሳይንስ ክፍል ነው። ፓቶሎጂ ስለ በሽታዎች ነው የሚያጠናው። ኒውሮሎጂ ደግሞ ስለ ነርቮች የሚያጠና የሳይንስ ክፍል ነው። ታዲያ ጋለን በልጅነቱ አባቱ በጣም ትምህርት ላይ እንዲማር ይፈልግ ነበርና ብዙ እንዲማር ይገፋፋው ነበረ እና በልጅነቱ ብዙ ትምህርት ያገኘ ሰው ነበረ። ከዛ በኋላ በ19 ዓመቱ ልክ አባቱን ካረፈ በኋላ ብዙ ሀብት ወረሰ እና ራሱን እውቀት የሚፈልግ ስለነበር የተለያዩ የዓለም ክፍሎች ላይ እየዞረ እውቀት በጣም ለማግኘት ይጥር ነበር እና ዞሮ ብዙ እውቀት ቀስሞ ከተመለሰ በኋላ በድሮ ጊዜ እንደዚህ አይነት ነገር ምናልባት ፊልሞች ላይ ምናምን ተመልክታችሁ ልታውቁ ትችላላችሁ እና በግሪክ በሮም ጊዜ ግላዲዬተርስ የሚባሉ ነበሩ። ሰዎች ትልቅ ስቴዲየም ይዘጋጅና ሰዎች እርስ በርሳቸው ሲዋጉ ሰው እንደ ሾው ይታደም ነበር እና እነኚህ ግላዲዬተሮች የነሱ አለቆች ነበሩ እነኚህን የሚያዋጓቸው እና ግላዲዬተሮቹ ልክ ሲዋጉ በቃ ይወጋሉ፣ ይቆስላሉ፣ ይደማሉ። እነኚህን ደግሞ የሚያክም ሰው ያስፈልግ ነበርና ጋለን እነኚህን ሰዎች ያክም ነበርና በሱ ጊዜ በጣም ቁስላቸውን ይመለከት ነበር፣ ምን አይነት እንደሆኑ እያጤነ በደንብ እየተመለከተ እሱ ሲንከባከባቸው የነበሩት ብዙዎቹ አይሞቱም ነበር። እንዴት ሰርቫይቭ ማድረግ እንዳለባቸው የሰውን አናቶሚ በደንብ በዚያውም ጥናት ያደረገ የተመለከተ ሰው ነበር እና ያን ጊዜ ሰዎችን አክቹዋሊ እየቆራረጡ መመልከት ስለማይቻል ምን ያደርግ ነበረ? ኤፖች፣ ዝንጀሮች፣ አሳማዎች ውስጣቸውን እየተመለከተ ሰውነታቸውን እየቆራረጠ ምን አይነት ነው ስትራክቸሩ የሚለውን በጣም ኪዩሪየስ ስለነበር ይመለከት ነበር እና እንደዚህ አርተሪ እና ቬን የሚለውን ኮንሰፕት በድሮ ጊዜ አርተሪ ማለት
ከልባችን ወደ ተለያየ የሰውነት ክፍላችን ደምን የሚወስዱ የደም ቧንቧዎች ናቸው። ቬን ደግሞ ከተለያየ የሰውነት ክፍላችን ሰብስቦ ወደ ልባችን የሚመልሱ ናቸው እና እነኚህ እየተመለከተ ልዩነታቸውን በደንብ የተመለከተና ይሄንን ዲስከቨሪ ያደረገው ጋለን ነበረ። ሌላው ደግሞ የሰራው ይሄ ቮይስ ቦክስ ወይም ደግሞ ድምጻችን የድምጽ ሳጥን የሚባለውንም ደግሞ እንዴት ይሰራ እንደነበረ ዲስከቨር ያደረገው ጋለን ነበር ማለት ነው። እና ታዲያ ጋለን ለሳይንሱ በዛ በድሮ ጊዜ በጣም አስተውሎ የሚመለከት ስለነበረ እነኚህን ዲስከቨሪዎች ዲስከቨር ያደረገ ወይም ያገኘ ሰው ነበር። በእርግጥ ጋለን ከተናገራቸው ነገሮች ስህተቶች አሉባቸው። አሁን ሳይንቲስቶች ዘመኖች እየቀጠሉ ሲመጡ የተለያዩ ስህተቶች አግኝተውበታል። ግን ምንም ቢሆን ለሳይንሱ በጣም ትልቅ ነገር ያበረከተ ሰው ነበር ማለት ነው። ሌላው የምንመለከተው አንቶን ቫን ሉዊንሆክ ነው። አንቶን ቫን ሉዊንሆክ የመጀመሪያው ማይክሮስኮፕ የሰራ ነበር። ይህ ሰውዬ ሲነሳ ሳይንቲስት አልነበረም። ይሰራ የነበረው ጨርቃ ጨርቅና ክሮች ምናምን የሚሸጡበት ሱቅ ውስጥ ነበር የሚሰራው እና የክሮችን ኳሊቲ ማየት በጣም ይፈልግ ስለነበረ ሌንስ እያቀለጠ ምናምን ማይክሮስኮፕ ትናንሽ ማይክሮስኮፕ ሰርቷል። እና አሁን እኛ ማይክሮስኮፕ ሲባል አይምሯችን ላይ የሚመጣው ይሄ ነበረ። ግን ይሄኛው አልነበረም። የመጀመሪያው ማይክሮስኮፕ አክቹዋሊ ሉዊንሆክ የሰራው እቺ ነበረች። እቺ የምታክል አያችሁት፣ ከአውራጣት አንጻር ሲታይ በጣም ትንሽ ነበረች እና ሌንሷን አቅልጦ ከዛ በኋላ በዚች ነበር እሱ ማድረግ የፈለገው የሚሸጣቸው የልብሶቹ የክራቸው ኳሊቲ ጥንካሬ በደንብ አቅርቦ መመልከት ስለፈለገ ነበር ይሄን ዲስከቨሪ ያደረገው። ከዛ በኋላ ግን ሲመለከት በቃ በጣም ኪዩሪየስ የነበረ ሰውዬ ስለነበር ምን ያደርግ ነበር? ያገኘውን ነገር ማይክሮስኮፕ ውስጥ እያስገባ ይመለከት ነበር። ከዛ በቃ ያገኘው ነገር ስላቸው አሁን በቃ የቆየ ሾርባ ሲያገኝ ያመጣና እዛ ማይክሮስኮፕ ውስጥ ያድርገው ይመለከታል። ከጥርሱ ላይ ያለ ፍቅፋቂ ይፈልግና እሱን ያወጣና ማይክሮስኮፕ ላይ አድርገው ይመለከታልና ሲመለከት ምን ማየት ጀመረ? ትናንሽ ባክቴሪያዎች የሚንቀሳቀሱ ነገሮች በማይክሮስኮፕ ውስጥ ይመለከታል። በቃ ሁሉም ነገር እዛ ውስጥ ያስገባ ማየት ጀመረና እነኚህ ባክቴሪያዎች ሊትል አኒማልስ አላቸው። ሊትል አኒማልስ ሲንቀሳቀሱ እመለከታለሁ ብሎ ሁሉም ነገር ውስጥ እዚህ ውስጥ አለ እንዴ እዚህ ውስጥ አለ እንዴ እያለ ማየት ጀመረ ማለት ነውና እነኚህን አኒማኪዩልስ ብሎ ኔም አደረጓቸው። ስለዚህ አንቶን ቫን ሉዊንሆክ የሰራው ምንድነው? የመጀመሪያውን ማይክሮስኮፕ የሰራው ሰው አንቶን ቫን ሉዊንሆክ ነበር። እና ከማይክሮስኮፕን በተጨማሪ እነኚህ ትናንሽ ባክቴሪያዎች እሱ ሊትል አኒማልስ ያላቸው ባክቴሪያዎችን ሴል ውስጥ ያለውን ደግሞ ሴል ውስጥ ስቶር ብዙ ነገሮች ስቶር የሚደረጉበትን ቫኪዩል የሚባሉ ነገሮችን በማይክሮስኮፕ ሲመለከት እያየ ነበርና አንቶን ቫን ሉዊንሆክ እና አንዳንዴ ሮበርት ሁክ ሲባል ስማቸው ያምታታል። ሁለቱም ማይክሮስኮፕ ላይ የሰሩት ስራ አለ። ሁለቱም ሴል ዲስከቨሪ ላይ የሰሩት ስራ አለ። አንቶን ቫን ሉዊንሆክ የመጀመሪያው ስለሆነ እንደዚህ ብላችሁ መያዝ ትችላላችሁ። the first ማይክሮስኮፕ ጥርት ያለ ስላልነበር ሉዊንሆክ የመጀመሪያዋን ሰራ። ከዛ ሮበርት ሁክ ደብል ኦ አይደለ ሮበርት ሁክ ላይ ያለው እሱ አክቹአሊ ኮምፓውንድ ማይክሮስኮፕን ዲስከቨር ያደረገ ነበር። ስለዚህ ሉዊንሆክ ምንድነው የሰራው? የመጀመሪያዋን ማይክሮስኮፕ ትንሽዬዋን ዲስከቨር ያደረገ ስለሆነ አክቹአሊ ትክክለኛ ማይክሮስኮፕ ስላለው ሉዊንሆክ የመጀመሪያዋን፣ ሮበርት ሁክ ግን ኮምፓውንድ ማይክሮስኮፕ መስራት ላይ ትልቅ ሚና የተጫወተው ነው ማለት ነው። እዚህ የሉዊንሆክን ስም በምን ትይዙታላችሁ? ስፔሊንጉ ላይ ያሉት ዎች ስለ ማይክሮስኮፕ ኖት ፐርፌክት ግን የመጀመሪያው አይነት ማይክሮስኮፕ ዲስከቨር ያደረገው ሰውዬ ነበር ማለት ነው። የሱ የጠቀመው ምንድነው? እሱ በጣም ኪዩሪየስ መሆኑ ማወቅ መፈለጉ ነው እንጂ አክቹአሊ ሳይንስ ውስጥ የነበረ ሰውም አይደለም፣ ነጋዴ የነበረ ሰው ነበር ማለት ነው። ሌላ የምንመለከተው ደግሞ ካርል ሊኒየስ ምን ነበረ? አንደኛ ቦታኒስት ነበረ። ቦታኒስት ማለት ስለ ፕላንቶች የሚያጠኑ ሰዎች። ፊዚሽያን ነበረ ማለትም ሐኪም ነበረ እና ናቹራሊስት ነበር። ስለ ኔቸር በጣም ማወቅ የሚፈልግ የሚያጠና ሰው ነበር። ታዲያ ይህ ሰው ምን ያደርግ ነበር? ብዙ ነገሮች አኒማሎች፣ ፕላንቶች፣ ሚነራሎች እየሰበሰበ እንደዚህ በቃ በላይን እየደረደረ ካርል ሊኒየስ በላይን እየደረደረ ያስቀምጣቸው ነበር። ከዛ ያስቀምጣቸውና
እነኚህን ቆይ በኦርደር ላርጋቸው ክላሲፋይ ላርጋቸው ብሎ አኒማልስ ፕላንትስ ሚነራልስ እያለ እየከፋፈላቸው ከዛ ደግሞ ለእነኚህ ኔም እያደረገ በስርዓት ኔም እያደረጋቸው በኦርደር እያስቀመጣቸው ክላሲፋይ እያደረጋቸው እነኚህን ክሪቸሮች ያጠናቸው ነበር ማለት ነው። ስለዚህ ካርል ሊኒየስ እንደዚህ በመደርደር በላይን እያስቀመጠ ኔም ያደርግ ነበረ። ከዛ ደግሞ አሁን ኪንግደም ይባላል ኪንግደም አኒማሊያ ኪንግደም ፕላንት እነሱን ደግሞ ኪንግደም ፋይለም ከዛ ክላስ ኦርደር ፋሚሊ ስፒሺስ ጂነስ እያደረገ እየከፋፈለ ያስቀምጣቸው ነበር ማለት ነው። ካርል ሊኒየስ በቃ እንደዚህ ካታጎራይዝ አድርጎ በላይን እያስቀመጠ ካርል ሊኒየስ ክላሲፋይ ኔም የሚያደርግ ሰውዬ ነበር ማለት ነው። ስሙን መያዝ ካቃታችሁ ካርል ሊኒየስ በላይን እያደረገ ክላሲፋይ ኔም ኦርደር በማድረግ በቃ ኦርጋናይዝ አድርጎ ስፒሲሶችን እንድናውቃቸው የረዳን ሰው ነበረ ካርል ሊኒየስ። ሌላው የምንመለከተው ቻርልስ ዳርዊን ነው። ቻርልስ ዳርዊን ስሙን ልታውቁት ትችላላችሁ። ለማታውቁት ምንድን ነበር ያደረገው? በጣም ስለ ኤቮሉሽን ሲባል ሰምታችሁ ልታውቁ ትችላላችሁ እና የእሱ ሀሳብ ምንድነው? ኤቮሉሽን የሚለው ከሁሉም ፍጥረት የመጣው ከአንድ ፍጥረት ነበር እና እሱ ኢቮልቭ እያደረገ የተለያዩ ባህሪያቸው እየተለወጠ ግማሹ ውሃ ውስጥ የሚኖር ሆነ፣ ግማሹ አየር ላይ የሚበር ሆነ፣ ግማሹ መሬት ላይ የሚንቀሳቀስ ሆነ የሚለውና ሁሉም ነገር ከአንድ ፍጥረት ነው የመጣው የሚለውን ሀሳብ የኤቮሉሽን ኮንሰፕትን ያመጣው ቻርልስ ዳርዊን ነበር። ስለዚህ ቻርልስ ዳርዊን ካመጣቸው ሀሳቦች አንደኛው ናቹራል ሴሌክሽን ነው። ናቹራል ሴሌክሽን ምን ማለት መሰላችሁ? ኔቸር አብዛኞቹ ኦርጋኒዝሞች ባሉበት ኢንቫይሮንመንት ውስጥ ሰርቫይቭ እንዲያደርጉ የሚረዷቸው ባህሪያቶች አሉ። እነኛም ባህሪያቶች እያሳደጉ የማይጠቅማቸውን ባህሪያቶች እየተዉ ጄኔቲክሳቸው ዘራቸው ላይ ያ ባህሪ ብቻ ሰርቫይቭ እንዲያደርግ የሚረዱት እያደጉ ሰርቫይቭ እንዳያደርግ የሚያደርጋቸው እየጠፉ እንዲመጡ ኔቸር ሴሌክት ታደርጋለች የሚለውን ሀሳብ አመጣ። ይሄንን አሁን በስዕል ስንመለከተው እዚህ ጋር ምን ትመለከታላችሁ? የሆኑ ቀጭን የሚመስሉ ነገሮች ትመለከታላችሁ እና አንዳንድ አጫጭር አሉ፣ አንዳንድ ረዣዥም አሉና እዚህ አካባቢ አሁን ረዥም ዛፍ የበዛበት ኤሪያ ነበር እና አጭሮችም አሉ ረዥሞችም አሉ። ከዛ ሲታይ ረዥሞቹ ዛፉን መብላት ይችላሉ፣ ይደርሳሉ፣ ምግብ ያገኛሉ። ስለዚህ ረዣዥሞቹ ይሄንን ይመገቡና አጫጭሮቹ ቀጭን የሚባሉት ነገሮች መሞት ጀመሩ። ስለዚህ ኔቸር ማንን ሴሌክት አደረገች? ረዥም አንገት ያላቸው ሰርቫይቭ ለማድረግ ከኢንቫይሮንመንታቸው ጋር ትክክለኛውን ባህሪ ወይም ደግሞ ሰርቫይቭ እንዲያደርጉ የሚረዳቸውን ባህሪ ያላቸው ኔቸር ሴሌክት አደረገች ማለት ነው። ናቹራል ሴሌክሽን የሚለው ሀሳብ እሱ ማለት ነው። በሌላ ኤግዛምፕል ስንመለከት እዚህ ጋር ትናንሽ አይጦች አሉ፣ ነጭ አይጦች አሉ፣ ቀይ አይጦች አሉ፣ ጥቁር አይጦች አሉና ሲሄዱ አሞራዋ ስታልፍ ማንን ነው የምትበላው? ልክ ነጮቹ በደንብ ይታዩታል። ስለዚህ እነሱን ብድግ እያደረገች ትበላቸዋለች። ስለዚህ ነጮቹ አይጦች ቀስ በቀስ እየሞቱ እየጠፉ እያለቁ መጡ። ጥቁሮቹ አይጦችስ ከመሬቱ ጋር በጣም ይመሳሰላሉ አይደለ? ስለዚህ እነሱ ሰርቫይቭ ማድረግ ጀመሩና ብዙ ጥቁር አይጦች ሆኖ ነጭ አይጦቹ በቃ ኔቸር ሴሌክት ስላላደረገቻቸው እነሱ እየወጡ ጥቁሮቹን ግን ኔቸር ሴሌክት ስላደረገቻቸው እነሱ ሰርቫይቭ ማድረግ ጀመሩ የሚለውን ሀሳብ ነው ያመጣ ማለት ነው። ይሄኛውንም በሌላ ኤግዛምፕል እንመልከት። አሁን እዚህ ጋር ቢጫ ቢራቢሮና ቡኒ ነገር ትመለከታላችሁ። እዚህ ጋር ትንሽዬ ካተርፒለር በነበሩበት ጊዜ ነጮቹ ካተርፒለሮች በጣም ይታያሉ። ወፏ ስትመጣ መጀመሪያ ማንን ነው የምታዩ? ነጮቹ በደንብ ቶሎ ይታያታል። ቡኒዎቹ ግን ከዛፉ ጋር ስለሚመሳሰሉ ቶሎ አይታዩትም። ስለዚህ ነጮቹን ብድግ እያደረገች ትበላቸዋለች። ጥቁሮቹ ቡኒዎቹ ተመሳስለው መኖር ስለሚችሉ ሰርቫይቭ ማድረግ ጀመሩ ማለት። ስለዚህ ኮምፒቲሽን እዚህ ጋር ተፈጠረና ውድድር ተፈጠረና ማን ማሸነፍ ጀመረ? ለመኖር ሰርቫይቭ ለማድረግ ፊት የሆነ ወይም ደግሞ ሰርቫይቭ ለማድረግ ትክክለኛውን ባህሪ የያዘው እሱ ኔቸር እነሱን ሴሌክት ታደርጋለች። እነኛ ግን እየወጡ እያለቁ ይመጣሉ ማለት ነው። ስለዚህ ሴሌክሽን ላይ ማን ሴሌክት ተደረገ? ሰርቫይቭ ለማድረግ ትክክለኛውን ባህሪ የያዙት
በናቹራል ሴሌክሽን እነሱ ሰርቫይቭ አደረጉ። ስለዚህ በዚህ ፕሮሰስ ውስጥ ነው ኤቮሉሽን የመጣው። ከዛ ይሄንን ባህሪያት በመያዝ ኢቮልቭ እያደረጉ ለኑሮ የሚመቸው ባህሪ በኤቮሉሽን እየዳበረ መጣ የሚለውን ሀሳብ ቻርልስ ዳርዊን ይሄን ሀሳብ አመጣና ከዛ ልክ ለሰዎች ሲያሰራጭ በቃ በጣም ትልቅ አምባጓሮ ነገር ነው የተፈጠረው የሱ ሀሳብ ማለት ነው። ምክንያቱም ከዛ በፊት ሲታሰብ የነበረው እንዳለ ፍጥረት የተፈጠረው በፈጣሪ ነው የተፈጠረው እንጂ እንደዚህ ኔቸር ሴሌክት አድርጋ ኤቮልቭ አድርጎ ሁሉም ነገር ከአንድ ነው የመነጨው የሚለው ሀሳብ ተሰምቶ አይታወቅም። እና ቻርልስ ዳርዊን ይሄንን ሲናገር በጣም ትልቅ ሪቮልት የፈጠረ የሀሳብ መጋጨት የፈጠረ ነገር ነበር ማለት ነው። ቻርልስ ዳርዊን በኤቮሉሽን በናቹራል ሴሌክሽን የተናገራቸው ነገሮች ከሜንዴል የሚባለውን ደግሞ ኔክስት የምናየው ይሆናል። የሱም የጄኔቲክስ ሀሳብ እነሱ በቃ በአሁኑ ጊዜ ስለ ኤቮሉሽን የሚታወቀውን ነገር እንዳለ የተናገሩት ሁለቱ ያበረከቱት ነገር ነው ማለት ነው። ሌላኛው አሁን ቅድም ያልኩት ግሬጎር ሜንዴል ነው። ግሬጎር ሜንዴል ሳይንስ ላይ ሰራው ማትማቲሽን ነበረ። ስለ ሚቲዮሮሎጂ ስለ አየር ንብረት ማጥናት ይወድ ነበረ። ብዙ ንቦች ያሳድግ ነበረ። ከዛ ደግሞ ስለ ጄኔቲክስ ላይም ባዮሎጂ ላይም ብዙ ነገር ያበረከተ ሰው ነው እና የሚኖረው ገዳም ውስጥ ነበር። ገዳም ውስጥ ሲኖር ንቦችን ያሳድግ ነበር። የነሱ አንዱን ከአንዱ ጋር ሜቲንግ ቢሄቪየራቸውን በመመልከት ያጠና ነበር። ግን በተለይ እነኚህን የአተር ተክል ወይም ደግሞ ፒ በመጠቀም ስለ ዶሚናንትና ሪሴሲቭ ጂን ላይ ለሳይንሱ በጣም ያበረከተ ሰው ነው እና እሱ በህይወት በነበረበት ጊዜ የሰራውን ስራ ብዙ ሰው አልተቀበለለትም ነበር። ማለት ልክ ነው የሚለውን ብዙ አቴንሽን አልተሰጠውም። ነገር ግን አሁን ቆሞ ሲያስቡት በጣም ትልቅ ሜጀር ፋውንዴሽን የሆነ ነገር የሰራ ነበር። ድሮ አንዳንድ በተለምዶ ገበሬዎች ምናምን ያውቁ ነበር አንድ የሚፈልጉት ካራክተር ካለ ወይ ከብቶችም ላይ ሊሆን ይችላል እጽዋቶችም ላይ ሊሆን ይችላል ያንን ነገር የሚፈልጉት ከሆነ አሁን ወፍራም ከብት ማደለብ ከፈለጉ ሁሉም ሴቶቹ ከዛኛው ከብት ጋር ሜት እያደረጉ ያ ወፍራም ዘር እንዲባዛ ማድረግን ምናምን በተለምዶ የሚያውቁት ነገር ነበረ። ግን አክቹዋሊ በስርዓት እንደ ሳይንስ አድርጎ ከፋፍሎ ያጠናው ሜንዴል ነበር። እሱ ያጠናው እንዴት መሰላችሁ? ይሄ የአተር አትክልት የተለያዩ ባህሪያቶች ነበሩት። አንዳንዶቹ ፐርፕል አበባ ነበር የሚያመነጩት፣ አንዳንዶቹ ደግሞ ነጭ አበባ። ይሄ አተር ፍሬው የሚቀመጥበት ፖድ ደግሞ ግማሹ ግሪን ነው፣ ግማሹ ቢጫ ነው። ሲዳቸው ደግሞ ግማሹ አረንጓዴ ነው፣ ግማሹ ቢጫ ነው። የሲዱ ሼፕ ደግሞ አንዳንዱ ወፍራም እብጥ ያለ ነው፣ አንዳንዱ ደግሞ ሽብሽብ ያለ ነው። ይሄ ማቀፊያው ራሱ እብጥ ያለና ሽብሽብ ያለ የሚለው የተለያዩ ካራክተሮች ነበራቸው እና እነኚህን ካራክተሮች ምን ያደርግ ነበር መሰላችሁ? ሜንዴል ዶሚናንትና ሪሴሲቭ ብሎ እንደ ሀሳብ አስቀመጣቸው እና ዶሚናንቶቹ በቃ ዋና ሆነው የሚቀሩ ናቸው። ሁሌ ያ ባህሪ ይገለጣል ወይም ደግሞ ይታያል የሚቀጥለው ጄኔሬሽን ላይ። ሪሴሲቭ ደግሞ የማይታየው ወይም ደግሞ የተሸፈነው ባህሪ ብሎ ከፋፈለና ልክ አበቦቹ ላይ ፐርፕል ዋና ዶሚናንት ሆኖ የሚታየው ነው። ዋይት ፍላወር ደግሞ ማውጣት ሪሴሲቭ። በፍላወር የሚበቅልባቸው ፖዚሽን አግዚያል ወይም ታች አካባቢ እና ተርሚናል ወይም ጫፍ አካባቢ ብሎ ከፋፈለ። የሲድ ከለራቸው ቢጫ ፍሬ ማምጣት ዶሚናንት ካራክተር ሆኖ ግሪኗ ደግሞ ሪሴሲቭ ናት ብሎ ዶሚናንት እና ሪሴሲቭ የሚለውን ከከፋፈለ በኋላ ፕላንቶቹ ምን ያደርግ ነበር መሰላችሁ? ከዚህ ውስጥ ከፐርፕሉ ፍላወር ውስጥ የፍላወሩን የወንዱን ፓርት ይወስድና ከዛ በኋላ ነጩ ፍላወር ላይ የሴቱ ፓርት ላይ አድርጎ ልክ ይሄኛው ፍላወር ሲድ ሲያወጣ እነኚህ ሲዶች ሰበሰበና ዘራቸው። ልክ ሲዘራቸው ምን ሆነ? አክቹዋሊ ፐርፕል ፍላወር እና ነጭ ፍላወርን ያደረገው። ግን የመጀመሪያው ጄኔሬሽን ኦፍ ፍላወር ምን ሆነ ወጣ? ሁሉም አበቦች ፐርፕል ሆነው ወጡ። ከዛ ላይ ደግሞ እነኚህን ይወስድና አሁን ዶሚናንት ፐርፕል ትሬት ስለነበር ማለት ነው። ከዛ በኋላ ምን ያደርጋል? እነኚህን ደግሞ ከወሰደ በኋላ አሁን ይሄኛው ፒውር ፐርፕል አበባ አይደለም፣ ነጭ ድብልቅ ያለበት ነው፣ ግን የሚታየው ፐርፕል ሆነ። ከዛ ኔክስት ጄኔሬሽን ላይ ደግሞ እነኚህን ከተመሳሳይ ጋር እንደዚሁ አድርጎ ሲያቀላቅላቸው ግማሹ አበባ ፐርፕል ግማሹ ነጭ መሆን ጀመረ ማለት ነው። እንደዚህ ያደረገ ዶሚናንትና ሪሴሲቭ ትሬት እንዴት ይሄድ እንደነበር የሚለውን ሀሳብ በደንብ ያስረዳ ሰው ነበር። የሜንዴሊያን ጄኔቲክስ የኢንሄሪታንስ ፓተርኑን የሰራ ሰው ነበር። ልክ ይሄ ፓተርን በሰዎችም ልናይ እንችላለን። አሁን ለምሳሌ
ሁለት ወላጆች አንደኛው ወላጅ ጠይም ሊሆን ይችላል፣ አንደኛው ወላጅ ቀይ ሊሆን ይችላል። ከዛ እህትና ወንድሞች ልጆቹ ስታያቸው አንዳንዶቹ ጠይም ልጆች ሆነው ይወለዳሉ፣ አንዳንዶቹ ቀይ ሆነው ይወለዳሉ፣ አንዳንዶቹ ደግሞ ቀይ ዳማ ሆነው ይወለዳሉ። ስለዚህ ኢንሄሪታንስ ፓተርን አንዳንድ ጂኖች ዶሚናንት ናቸው፣ አንዳንድ ጂኖች ሪሴሲቭ ናቸው፣ በደንብ ዶሚኔት አድርገው አይገለጡም። አሁን ለምሳሌ የፀጉር አይነት አንዳንዴ ሁለት እህትና ወንድሞች ሆነው አንዳንዶቹ ሉጫ ፀጉር ይኖራቸዋል፣ አንዳንዶቹ ከርደድ ያለ ይኖራቸዋል። ስለዚህ ኢንሄሪታንስ ፓተርኑ እንዴት ነው የሚለውን ሀሳብ የሜንዴሊያን ኢንሄሪታንስ ቲዮሪ ይሄንን በደንብ ያስቀመጠ ነበር ማለት ነው። ስለዚህ ግሬጎር ሜንዴል በጊዜው በህይወት በነበረበት ጊዜ ያቀረባቸው ሀሳቦች ምናምን ብዙ ተቀባይነት አላገኙለትም ነበር። ነገር ግን ከሞተ በኋላ ሲመለከቱት አሁን ለምናውቀው ለኢንሄሪታንስ ፓተርን ትልቅ አስተዋጽኦ ያደረገ ሰውዬ ነበር ማለት ነው። ለዛሬ ይሄኛው ቪዲዮ ላይ እስከዚህ እንመለከትና የሚቀጥለውን ፓርት 2 ቪዲዮ ገብታችሁ ተመልከቱ። ሌሎችን ሳይንቲስቶች ደግሞ እንመለከታለን። ከኛ ጋር ሁሉ ቴሌግራም ቻናላችንን ጆይን አድርጉ። ቤተሰብ እንሆን፣ አብረን እንማር።